ታመነው ከያስካት አመቴ ለምን ያስካት ያዝ ተብዬ ነው። በቃ ግባ በንብረቷ ግባ ተብዬ ነው። በንብረቷ ግባ በቃ መበጥበጥ ፈልጋለሁ። የምን ንብረት? ቤት ገዛች፣ ቤት ሰራች። ስራ በቃ ስራዋንም ዘግታ ቤት እንድትቀመጥ ፈልጋለሁ። እንዴት ሆና እንድትቀመጥ? ማስጨነቅ ፈልጋለሁ። ታመነው ከገባባት አመቴ ነው። ክርስትና አስነስታ ስትመጣ ቤት መኝታ ቤት ቁጭ እየጠበቅኳት ሆዷ ላይ ወጥኩባት፣ ሆዷ ላይ ቆምኩባት። ሆዷ ላይ? አዎ። የቷን ክርስትና ስታስነሳ? የት አለ ልጅቱ? ልጅቷ እዛ ነች። አምጣታ። የት አለ? ልክ ክርስትና አስነሳ ስትመጣ ወጋሃት? አዎ። ቤት ጠበቅኳት፣ ቤት መኝታ ቤት ጠበቅኳት። ገባችልኝ። ከዛስ? በቃ ሆዷን ያስኳት፣ ሆዷን ያሳከኳት፣ አሳበጥኳት። ሐኪም ቤት ስትሄድ አይታያቸውም። ከዛም በኋላ በቃ ሰርጀሪ መሰራት አለባት። ሰርጀሪ አስቀደድካት? አትቀደደችም። ገና ነች። ግን አንተ ሆዷ ውስጥ ነበር ቁጭ አልከው። ምን አረከው? ነፋው? እንዴት ነው ያረከው? እንዴት አድርገህ ከኳቴ ዛለትና በቃ አልታወቀም። ጸበል ስትጠጣ ደህና ትሆናለች፣ ሳትጠጣ ደግሞ እንደዛ በቃ እንደዚህ እያደረግ ጠዋት በላታለሁ፣ አሳክካታለሁ። እንዲህ እያለች ታካለች። እንዴት እያደረግ? እንደዚህ እያለች ነው የምታከው። እስቲ ያሳየኝ እንዴት እንደምታክ። እንደዚህ አላቆሰልከው? እንደዚህ ቁስል አረኳት። የክርስትናው ማለት በተጉረበረበ። ከዛ በኋላ ስታከው ደግሞ እንደዚህ ብላ ነው የምታገኘው። ቁጭ ብላ ነው የምታከው? የምታሳከክ ቆማ እንዲህ ስትል ነው የምታገኘው ቁስሉን። እንዴት እያደረግ? እንደዚህ እያለች በቃ ደስ ይላታል ስታካው። ለምንድን ነው እንዲህ የምታሳከካት? በቃ እንደዛ አይነ ጥላም አለን አንድ ላይ እሱ በቃ ጠዋት ማታ ይደግምብኛል እንጂ ልጆቹንም ልታጠቃ ነበር ፍላ ገና አላየዋቸውም። ወደፊት ፕሮግራም ነበረ ይኖረኛል ነበር እኔ ትቆይ ልጆቹንም ትይዛቸው ነበር። አዎ ይሄ ነበር ሐሳብ ነበረ። እኔ ለሱ ብዬ ነበር የመጣሁት። ራሷ ቡጋለች እዚህ። እንዴት አልገባኝ። እኔ እሱን ለሱ ጸበል ሂድ ብላ ለሱ ነው ጸሎት እንድታደርግለት የመጣችው ለባለቤቷ። ከዛ እሷ ተያዘች። አንተ ተያዝኩ። የመጣችው ለሌላ ነበረ። እንዴት ነው ያሳክካት ነበር? አዎ በጣም ያሳክካት ነበር። ያው ድጋሚ ኦፕራሲዮን ትሰራ ተባለ። 2-3 ቦታ ቼክ አደረኩኝና ተውኩት። እኔ በቃ ጸበል ወስጃት ተውኩት። ምንድነው ኦፕራሲዮን? ስትወልድ ኦፕራሲዮን ሆና ነበር። በትክክል አልተሰራም ተብሎ ድጋሚ ኦፕራሲዮን ትደረግ ተባለ። ሰበቡ እንደዛ ነው። ያ ታዲያ ያሳክካል እንዴ? እንደዛ ነው ይሄናል። እኔ አላውቅም፣ ምንም አላውቅም። ኢንፌክሽን ነው መድኃኒት እንድትወስድ። መድኃኒቱን ስትወስድ ደግሞ አያድናትም፣ ይበላታል። እበላታለሁ በል እንጂ። አዎ እበላታለሁ። ስንት ናችሁ? 3 ሰይጣን አጋንንትም ሰይጣንም። ስንት አመት አሳከካችኋት? አንድ አመት ነው። አንድ አመት ሙሉ ታካለች። ቆማ ነው የምታከው? ቆማ ነው የምታከው። ዝም ብለህ መፈጠቅ? እስቲ እንዴት ነው የምትፈጥቀው? ይሄን እንደዚህ እቺ ላይ እቺ ስስት ያለችውን እንዲች ታክና ሰው ከሌለ ትገባና እንዴ ስትል ውስጥ ታገኘዋለች። አንተ ውስጥ ነው ያለው? አዎ። እየዘለልክ ነው የምታከው? እያዘለልክ ነው የምታሳከከው? አታገኘውማ። ማከካችልም ተለያለ ይቆስላላ። እሺ ታዲያ እየዘለለች ማከክ እንዴ ስትል ታገኘዋለች። እስቲ ና ዝለል እስቲ። ይገርማል እኮ ደግሞ የተለየ ነው። እንዴት ነው እስቲ? ውስጥ ላይ እንዲህ ብላ እንዲህ ስትለው ውስጡን ሆዷን እንዳገኘዋለች። ውስጥ ላይ ነው ቁስሉ አልዳነም ስለሚሏት የኦፕሬሽኑ ስለሚሏት እንዲህ ገብታ እንዲህ ትላለች። ወይ ደግሞ እንደዚህ እያከከኝ በቃ ትሄዳለች። ቀን መንገድ ላይ ታሳክካታለህ? ጠዋትና ማታ ጠዋት ሆዷን ቆርጣታለሁ፣ ጠዋት አሳክካታለሁ። በቃ ይሄ ነው ስራ። እየዘለልክ ማከክ ነው። እስቲ እንደዚህ ወደ ውስጥ የማግን እንዴት አካታለች። እንደው እንዲህ መዝለሉን እንዴት ዘዴውን አመጣችሁ? ነው አንተ ውስጥ ገብታ ማከክ አችልማ። ውጣ ከውስጥ
ተመትተህ ነው አንተ የምታሳክከው የገባው? ነው ዝም ብለህ ነው? በቃ በንብረቷ ግባ። ፎቅ ቤት ሰራች፣ መኪና ገዛች፣ ጸጉር ቤት ከፈተች፣ ተለየች፣ ተለወጠች። ለምን ንብረቷን መበተን 30 ዓመት ሲሞላት 37 ዓመት ሲሞላት አሳብደህ አስወጣልን የተባልነው። በቃ ስንት ዓመት ሲሞላት? 37 ዓመት ጨርቋን ጥላ እንድትወጣ እንፈልጋለን ነበር፣ አልተሳካልንም። እንደዛ ነበር የተላካችሁ? እኛ በአጋጣሚ ለክርስትናዋ ገባን፣ መኝታ ቤት ተደበቅን፣ ሆዷ ላይ ቆምንባት። ወዳው የክርስትናዋ ዕለት እናስጨዋቷል። በጥሪ ነው መጣችሁት? እናንተ መታቾቹ ተጠርታችሁ ጠበል ጠጡ ተብላችሁ ነው? አይ ነው ዝም ብላችሁ ተላካችሁ? ተላክን የክርስትናዋ ዕለት ገባን። እንዴት መጣችሁ? በሰዎቹ ነው የመጣችሁት? በሰዎቹ አይደለም፣ ተላክን። በቃ ግባባት ተባል። ግባባት ተባላችሁ? የክርስትና ዕለት ገባችሁ? አዎ። ምን ላድርግ እኔ? ግባባት ተባልኩ። ምቀኛ ላከላታ። ታዲያ እኔ ምን ላድርጋት? እኔ ምን ላድርግ? አልገባም አትልም እንዴ? አግኝተን ነው እንደዚያማ ማለት አንችልም። አግኝተን ነው። አግኝተህ ነው እንዴ? የሚጠፋ ነገር በጣም ትፈልጋለህ እንዴ? በጣም ደስ ይለናል፣ በጣም ደስ ይለናል። ስለዚህ መከልከል አንችልም። እምቢ ማለት አንችልም። መግባት ነው። ለብለብጥ በቃ ተዘገች። ስንት ዓመታችሁ ነው? 1 ዓመታችን። 1 ዓመት ግን ቁጭ አላችሁ? አልተገረፋችሁም? አልተገረፍንም። በጣም ትንሹ ነገር ነው እንግዲህ አሁን ይሄ መቁጠሪያ በጣም ትንሽ ነገር ነው፣ ግን በጣም ትልቅ ነገር ነው። በአንድ በኩል ትልቁን ነገር ወደ ጎን እንተውና በራሳችን ሕይወት ላይ በሚያደርሰው አጥቂያችን ላይ የምንወስደውን ኃይል ወደ ጎን ትተን እንዲሁ ደመነፍሳዊ አካሄድ እንሄዳለን። ከዚህ የተነሳ ጠላቶቻችን ብዙ ስራ ይሰራሉ። በቃ የተገኘችውን አጋጣሚ ሁሉ ራሳችንን መሳሪያ በማድረግ ይጓዛሉ። ከዛም ከቤተሰብ ወደ ቤተሰብ እንደዚህ ይተላለፋሉ። ትንሽ ቆዩና ደግሞ የቤተሰብ ቡዳ መንፈሶች ይሆናሉ። በቃ አለቀኩ፣ ሌላ ነገር የለም። በልተዘጋጅ አብለውጥ ተዘጋጅ እሺ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሩፋኤል ስም ሲኦል እንገባለን። ሁሉ ሰባት ጩኸቱ እሺ። ማነሽ? ማነው ስምሽ? አመለወርቅ። እምብርስሽን ታሺ ነበር? ለምን? ይበላኛል። ያሳክክሻል? እየዘለልሽ ነው የምታኪው ቤት ተደብቀሽ? ለምን? ይበላኛል። መብላት ከጀመረሽ ስንት ጊዜ ነው? አመት ነው። ግን በመቁጠሪያ አልተጠቀምሽም? ለምን? እቤት የለንም። ገና መምጣታችሁ ነው? 15 ቀናችሁ ገና? በስመ አብ። አዲስ አጥቂዎች ናቸው። በሉ በርቱ፣ በርቺ።